ከእያንዳንዱ ብሩህ ተስፋ ጀርባ በሩቅ አገር የሚከፈል የድካም ዋጋ አለ። ዓለም ያሸለበች በሚመስልበት በዛ ብርዳማ ሌሊት እነሱ ግን ይተጋሉ። ያ በሩቅ የሚፈሰው ላብ እዚህ ሀገር ቤት የደስታ ማዕድ ሆኖ ይቀርባል። ስኬታቸው በፈገግታ የታጀበ ሳይሆን በርቀት በብቸኝነትና በብርቱ መስዋዕትነት የታነጸ ነው። እያንዳንዱ ዝውውር ሁለት ዓለማትን የሚያገናኝ የማይታይ የፍቅር ድልድይ ነው። ለሚያደርጉት ውለታ ምስጋናን አይጠብቁም። የውስጥ እርካታቸው ብቻ በቂያቸው ነው። ርቀት ቢለያየንም በልባችን ግን አንድ ላይ ነን። ጨለማ ለነበሩ ቤቶች ብርሃን፣ ለሕፃናት ተስፋ፣ ለቤተሰብ ደግሞ እረፍት ይሰጣል። ዛሬም ነገም በዓለም ዙሪያ ላላቸው የጽናት ተምሳሌቶች አቢሲኒያ የልባችሁን መሻት ያደርሳል። ምክንያቱም የእናንተ ድካም የእኛ ሕይወት ነውና። አቢሲኒያ ረሚት፣ የፍቅር መንገድ፣ የትውልድ ድልድይ። አቢሲኒያ የሁሉም ምርጫ። አስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎቹ ስናቀና ክብራን አድማጮች ኢራን በውድቅት ሌሊት ወደ እስራኤል በመተኮስ ጦርነቱ ዳግም መጀመሩ ይታወቃል። በከፍተኛ ሁኔታ ውጥረት ላይ የቆየው የመካከለኛው ምስራቅ አሁን ወደ ተሟላ ጦርነት መግባቱ እየተዘገበ ሲሆን ዛሬ ንጋቱን ደግሞ እስራኤል ከባድ የተባለ ጥቃት በኢራን ላይ ፈጽማለች። ቴህራን፣ ኢስፋሃንና ሌሎችም የኢራን ከተሞች ከፍተኛ የሆነ ፍንዳታ እየተሰማባቸው እንደሆነ የኢራን መገናኛ ብዙሃን ዘግበዋል። የኢራን ባለስልጣናትም ከባድ የአጸፋ ጥቃት በእስራኤል ላይ ዛሬ እንደሚወስዱ አረጋግጠዋል። ይህንንም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወደ እስራኤል በመደወል የእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ ይህንን ሁኔታ በዝምታ እንዲያልፉትና በኢራን ላይ የበቀል ጥቃት እንዳይወስዱ ቢያስጠነቅቁም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጥቃት ተሰንዝሮብኛል፣ አሁን አሜሪካን ፈርቼ ጥቃቱን አላቆምም በማለት መጠነ ሰፊ ጥቃት ከማለዳው ጀምሮ አውጀዋል። ሁኔታውን በተመለከተ በሰፊው በዝርዝር የማስደምጣችሁ መረጃ ይኖራል። በሌላ በኩል አሜሪካ በመካከለኛው ምስራቅ የሚገኙ ዜጎቿ አስቸኳይ ጥንቃቄ እንዲያደርጉ በጆርዳን የሚገኙ የአሜሪካ ዜጎች በሙሉ ወደ መጠለያ እንዲገቡ በጆርዳን ሰማይ ላይ የኢራን ሚሳኤሎች እየታዩ ነው ስትል ማስጠንቀቂያ ሰጥታለች። በተመሳሳይ በእስራኤልም ከፍተኛ የሆነ የጥንቃቄ እርምጃ እንዲወሰድ መንግስቱ አዋጅ አውጥቷል። በጉዳዩ ዙሪያ ዝርዝር ተጨማሪ መረጃ የማስደምጣችሁ ይሆናል። በሌላ በኩል እስራኤል በኢራን ላይ ዛሬ ንጋቱን ጀምሮ መውሰድ የጀመረችው እርምጃ ጥቃቱ እየተሰነዘረ ያለው ከእስራኤል ምድር በሚነሱ አውሮፕላኖች ሳይሆን ከኢራን ጎረቤት በሆነችው ኢራቅ እየተነሱ ያሉ ጥቃቶች መሆናቸው ተዘግቧል። ይህንን ተከትሎ ኢራን ጥቃቷንም ወደ ኢራቅ ማነጣጠሯም ተመልክቷል። ዘገባዎችን በስፋት የማስደምጣችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ዝርዝር መረጃዎችን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም እኩለ ሌሊት ጀምሮ ኢራን በእስራኤል ላይ ከፍተኛ የሚሳኤል ጥቃት መፈጸሟን ተከትሎ እስራኤል ንጋቱን ምላሽ መስጠቷ ተዘገበ። የእስራኤል መከላከያ ሰራዊት አይዲኤፍ ዛሬ ንጋቱን ባወጣው ይፋዊ መግለጫ በምዕራብና በመካከለኛው የኢራን ግዛቶች በሚገኙ ስትራቴጂካዊ ወታደራዊ ኢላማዎች ላይ መጠነ ሰፊ የአየር ጥቃት መፈጸሙን አስታውቋል። ይህ ጥቃት ከተደረሰው የተኩስ አቁም ስምምነት ከአፕሪል ወዲህ እስራኤል በኢራን መሬት ላይ የፈጸመችው የመጀመሪያው ጥቃት ተደርጎ ተወስዷል። በቀጠናው እያደገ የመጣው ወታደራዊ ውጥረት ወደ አዲስና አደገኛ ግጭት ያመራው እኩለ ሌሊት ጀምሮ ነው። የኢራን መንግስታዊ መገናኛ ብዙሃን የሆነው IRIB እንዲሁም ሜሄር የዜና ወኪልና ኢርና የዜና ወኪሎች ከኢራን እንደዘገቡት በኢራን ዋና ከተማ በቴሄራን እንዲሁም በታብሪዝ፣ ኢስፋሃን፣ ካራጅና ኬርማንሻን በተባሉ የኢራን ከተሞች ተከታታይና ኃይለኛ ፍንዳታዎች ንጋቱን ተሰምተዋል ብለዋል። የኢራን እስላማዊ አብዮታዊ ዘብ ጦር IRGC እንዳረጋገጠው እስራኤል ይህንን ጥቃት የፈጸመችው ከአየር ወደ ምድር በሚወነጨፉ ባላስቲክ ሚሳኤሎች አማካኝነት ነው ብለዋል። ይህ ድርጊት በቀጠናው የነበረውን ተሰባሪ የተኩስ አቁም ስምምነት በግልጽ የጣሰ ነው ያለ ሲሆን ተከታታይ ምላሽ ይሰጥበታል ብሎታል። የእስራኤል መገናኛ ብዙሃን በበኩላቸው ጥቃቱ
በቴህራን በሚገኘው የሜህራባድ ዓለም አቀፍ አውሮፕላን ማረፊያ የኢራን አጥፊ ድሮኖች የሚከማቹበትን ግዙፍ ማዕከል ላይ ያነጣጠረ ጥቃት ነው የፈጸምኩት ብለዋል። እነዚህ ሪፖርቶች እንደሚያመለክቱት የእስራኤል የጦር ጀቶች ሚሳኤሎቹን ያስወነጨፉት ከኢራቅ የአየር ክልል በመጠቀም ሲሆን ሌሎችም መረጃዎች ደግሞ ጥቃቱ በሜዲትራኒያን ባህር ላይ ከሰፈሩ የጦር መርከቦችም ጭምር የተነሳ ጥቃት መሆኑን ይጠቁማሉ ተብሏል። የአሜሪካ ባለስልጣናት ይህንን የእስራኤልን እርምጃ በመጠኑ የተገደበ ሲሉ ገልጸውታል። ተንታኞች እንደሚሉት ከሆነ የእስራኤል ጥቃት ያነጣጠረባቸው የኢራን ከተሞች በዘፈቀደ የተመረጡ አይደሉም በማለት የገለጹ ሲሆን ቴህራን የሀገሪቱ የፖለቲካ ማዕከል ብቻ ሳትሆን በተለይም በምዕራባዊው የከተማዋ ክፍል በርካታ ወታደራዊ የጦር ሰፈሮች፣ የጦር መሳሪያ ማከማቻዎችና ስትራቴጂካዊ ተቋማት የሚገኙባት ከተማ ናት በማለት ገልጸው የ40 ቀናቱ ጦርነት በነበረበት ወቅትም የኢራን ዋና መዲና ቴህራንና ኢስፋሃን የተባሉ ከተሞች በቀን ተቀን የፈንጂ ድብደባ ስር እንደነበሩ አስታውሰዋል። ከቴህራን ቀጥሎ ከፍተኛ ትኩረት የተሰጣት ኢስፋሃን ከቴህራን በፊት የኢራን ታሪካዊ ዋና ከተማ የነበረች ሲሆን በአሁኑ ወቅትም የበርካታ የኒውክሌር ጣቢያዎችና ግዙፍ ወታደራዊ ኢንዱስትሪዎች መገኛ ናት። ከዚህም ባሻገር ይህች ከተማ ከዚህ ቀደም አሜሪካውያን የኒውክሌር ቁሳቁሶች ደብቀውበታል ብለው ባሰፈሩት ስፍራ ላይ ወታደራዊ ዘመቻ ለማካሄድ ሙከራ ያደረጉበት ቦታ እንደነበረች የኢራን ሪፖርቶች ያሳያሉ ተብሏል። ስለሆነም እስራኤል በዚህ ጥቃት ማስተላለፍ የፈለገችው መልእክት ኢራን በሰሜን እስራኤል ላይ ብቻ ጥቃት ብትሰነዝርም እስራኤል ግን እጅግ ስትራቴጂካዊና ተምሳሌታዊ የሆኑት የኢራን የልብ ትርታዎች ከመምታት ወደ ኋላ እንደማትል የሚያሳይ ነው ብሎታል። ኢራን በበኩሏ ባወጣችው መግለጫ እንዳመለከተችው ከሆነ ከሌሊት ጀምሮ ወደ እስራኤል ያስወነጨፈቻቸው በርካታ ግዙፍ ባላስቲክ ሚሳኤሎች በሙሉ በእስራኤል ውስጥ የታቀደላቸውን ኢላማ መጥተዋል ብለዋል። የኢራን መገናኛ ብዙሃኖች መግለጫ የኢራን መከላከያ ኃይል IRGC ባወጣው መግለጫ እንዳለው ከሆነ በተለይም ደግሞ በእስራኤል በሚገኘው የራማት ዲቪድ የአየር ኃይል የጦር ሰፈር ላይ በትክክል ሚሳኤሎቻችን ብርቱ ምት አሳርፈዋል ብለዋል። ቢያንስ 3 ዙር የተተኮሱ ተከታታይ በርካታ ባላስቲክ ሚሳኤሎች ዘመናዊውን የእስራኤልን የአየር መከላከያ ስርዓት በመጠቀም በአየር ላይ እንዳለ አምክኛቸዋለሁ በማለት እስራኤል ብትገልጽም የኢራን ጦር ግን ቅጥፈት ነው፣ ሐሰት ነው፣ ሚሳኤሎቻችን በሙሉ በታቀደላቸው ቦታ ወድቀው በርካታ ጥፋት በእስራኤል ላይ አድርሰዋል ብለዋል። የኢራን የጦር ኃይል እና ከፍተኛ ባለስልጣናት ይህንን ጥቃት የፈጸሙት እስራኤል በሊባኖስ ላይ በተለይም የሄዝቦላ ጠንካራ ይዞታ በሆነችው የቤሩት ደቡባዊ ዳርቻ በዳሃዬ ከተማ ላይ ላደረሰችው ጥቃት መሆኑን ገልጸዋል። ፕሬስ ቲቪ የኢራን ጦር የሐተም አላምቢያ ማዘዣ ጣቢያን መግለጫ ጠቅሶ እንደዘገበው እስራኤል ከአሜሪካም ድጋፍ አረንጓዴ መብራት በመታገዝ የተከለከሉትን ቀይ መስመሮች በሙሉ አቋርጣ ቤሩት ላይ ጥቃት ፈጽማለች ብሏል። የእስራኤል ጦር በደቡባዊ ሊባኖስና በቤሩት ዳርቻዎች የሚያደርሰውን ጥቃት በአስቸኳይ ማቆም አለበት። ጥቃቱን የሚያሰፋ ወይም ለኢራን እርምጃ አጸፋ መመለሱን የሚቀጥል ከሆነ እጅግ አውዳሚና የእስራኤልን መንግስት ጸጸት ውስጥ የሚከቱ ከባድ እርምጃዎችም እንወስዳለን ብለዋል። የኢራን ጠቅላይ መሪ ከፍተኛ ወታደራዊ አማካሪ ሞሰን ርዛኢም በበኩላቸው ከበድ ያለ ማስጠንቀቂያ መስጠታቸው ይታወቃል። ይህ አደገኛ የወታደራዊ መካረር በአሜሪካና በእስራኤል መካከል ያልተለመደ የዲፕሎማሲ መቃቃር ፈጥሯል። የአሜሪካው መገናኛ ብዙሃን አክሲዮስ የዜና ወኪል የአሜሪካ ከፍተኛ ባለስልጣናትን ጠቅሶ እንደዘገበው የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ባደረጉት የስልክ ውይይት እስራኤል ለኢራን ጥቃት አጸፋ ከመመለስ እንድትታቀብና ለዲፕሎማሲ ተጨማሪ ጊዜ እድል እንድትሰጥ አጥብቀው ጠይቀው ነበር። ትራምፕ ለኔታንያሁ ከኢራን ጋር አስደሳች የሆነ የሰላም ስምምነት ላይ ለመድረስ ተቃርበናል፣ አሁን አራተኛው ሩብ የጨዋታው ሰዓት ላይ ደርሰን ይህንን እድል ለምን አደጋ ላይ እንጥለዋለን? ጦርነቱን የምናቆምበት ጊዜ አሁን ነው ሲሉ መክረዋቸዋል ብለዋል። ዘገባው እንደሚያመለክተው ኔታንያሁ የትራምፕን ሐሳብ ቢቃወሙም በመጨረሻ ግን የውድ የግዳቸውን በከፊል ተስማምተው ጥቃቱን ለማዘግየት ቃል ገብተው ነበረ ተብሏል። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራን ጥቃት እንደተሰማ ፈጥነው ወደ ኔታንያሁ መደወላቸውን መገናኛ ብዙሃን የዘገቡ ሲሆን ደግመህ ኢራንን ለማጥቃት እንዳትሞክር ወይም የበቀል እርምጃ በኢራን ላይ እንዳትወስድ ሲሉ ለቤንያሚን ኔታንያሁ ትራምፕ ጥብቅ ማስጠንቀቂያ ሰጥተዋቸዋል።
ትራምፕም ይህንን ሁኔታም ባይስማሙበትም እንደሚቀበሉ ከገለጹ በኋላ ንጋቱን ግን የትራምፕን ሐሳብ ወደ ጎን በማድረግ ከበድ ያለ ጥቃት በኢራን ላይ እንዲሰነዘር ኔታንያሁ ትዕዛዝ ሰጥተዋል። ትራምፕ ይህንንም ተከትሎ ለዘ ፋይናንሻል ታይምስ ዛሬ ንጋቱን በሰጡት ቃለ ምልልስ ኔታንያሁ አሜሪካ ከኢራን ጋር የምትደርሰውን ማንኛውንም ስምምነት ከመቀበል ውጪ ምንም አማራጭ እንደሌለው አጽንኦት ሰጥቼ ነግሬዋለሁ። እዚህ ጋር ወሳኔ ሰጪው እኔ ነኝ፣ ኔታንያሁ አይደለም። ኔታንያሁ ከኔ ጀርባ ሆኖ አድርግ ያልኩትን ነው የሚያደርገው ብለዋል። ሁሉንም ውሳኔዎች የምወስነው እኔ ነኝ፣ እኔ ትራምፕ ነኝ፣ እርሱ ወይም ኔታንያሁ ውሳኔ ሰጪ አይደለም በማለት ትራምፕ በአቋማቸው የጸኑ መሆናቸውንና እስራኤልም ሐሳባቸውን ባለመቀበል የወሰደችውን የበቀል እርምጃ እንዳሳዘናቸው ፕሬዝዳንት ትራምፕ ገልጸዋል። ፕሬዝዳንት ትራምፕ አክለውም የኢራንን ጥቃት አሁን የተሰራበት ባለው የሰላም ስምምነት ላይ ምንም አይነት ተጽዕኖ ሊኖረው ይችላል ብዬ አላስብም በማለት ገልጸው እንዴት እንደሚያልቅ ሁሉንም ነገር እናያለን። ሆኖም እነዚህ ጥቃቶች ያን ያክል የሚያስደነግጡ አልነበሩም። እንዳቆጣጠራችሁ ለ3000 ዓመታት ወይም ለ47 ዓመታት የዘለቀ የረዥም ጊዜ ግጭት አካል ነው ብለዋል። ትራምፕ ይህንን ያሉት ባለፈው ሳምንት እስራኤል በሊባኖስ ላይ ያቀደችውን ወታደራዊ ዘመቻ አሜሪካ ከኢራን ጋር የጀመረችውን የሰላም ጥረት እንዳያደናቅፈው በመዝካት በኔታንያሁ ላይ መበሳጨታቸውን ከገለጹ በኋላ ነው። የኔታንያሁ አስተዳደር እንደ አውሮፓውያን አቆጣጠር በ2015 የቀድሞው ፕሬዝዳንት ባራክ ሁሴን ኦባማ ከኢራን ጋር የደረሱትን የኒውክሌር ስምምነት የኢራንን መጥፎ ባህሪ የሚሸልም ሲሉ ውድቅ ማድረጋቸው ይታወሳል። ይህም ትራምፕ ኔታንያሁን አሳምነው ከኢራን ጋር አዲስ ስምምነት ወይም የመግባቢያ ሰነድ ለመፈራረም የሚያደርጉትን ጥረት እጅግ ውስብስብ አድርጎባቸዋል። የኢራን የኒውክሌር መርሃ ግብር የዚህ ሁሉ ውጥረት ማጠንጠኛ ማዕከል መሆኑን የተዘገበ ሲሆን ፕሬዝዳንት ትራምፕ ለኤንቢሲ ኒውስ ሚት ዘ ፕሬስ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ እንዳሉት ከሆነ በኢራን ውስጥ የሚገኘውን የበለጸገ የዩራኒየሙን ዝቃጭ ለማውጣትና ወደ አሜሪካ ለመውሰድ የአሜሪካ ወታደሮችን ለማዘዝና የአሜሪካ ወታደሮችም ወደ ኢራን ገብተው ይህንን ለማውጣት እሳቸውም ትዕዛዝ ለመስጠት ክፍት መሆናቸውን ለመጀመሪያ ጊዜ ገልጸዋል። ትራምፕ ይህንን ድርጊት በስምምነት ቢከወን እንደሚመርጡ ገልጸው ስምምነት ካደረግንና ወዳጅ ከሆንን ከኢራን ጋር ሁላችንም አብረን እንሄዳለን፣ በእኛ መሳሪያ ተጠቅመን እዚያው ስፍራው ላይ ከሆነ ከስፍራው አውጥተን ቁሳቁሱን እናጠፋዋለን፣ እናወድመዋለን ብለዋል። ነገር ግን ስምምነት ላይ መድረስ ካልተቻለ አሜሪካ ወታደሮቿን ከማስገባቷ በፊት ኢራንን በወታደራዊ ኃይል እጅግ አሰቃቂ በሆነ ሁኔታ እንደምትመታትና ኢራንን እንደምታወድማት ገልጸዋል። ከነርሱ ጋርም ሆነን ያለ እነርሱ እንገባለን። ያም ሆነ ይህ የማረጋግጥላችሁ የኢራንን የበለጸገ ዩራኒየም ሳላወጣ እንደማልቀር ነው ሲሉ ትራምፕ ዝተዋል። ይህንን አስመልክቶ ሲኤንኤን ወታደራዊ እቅዱን የሚያውቁ 7 የአሁኑና የቀድሞ ባለስልጣናትን ጠቅሶ እንደዘገበው ከመሬት በታች የተከማቸው ይህንን የኢራንን አደገኛ የኒውክሌር ዝቃጭ ወይም የዩራኒየም ክምችት ቁሳቁስ ለማውጣት አነስተኛ የልዩ ኃይል ስምሪት ብቻ በቂ እንዳይደለ ይገልጻሉ። ይልቁንም እጅግ ከፍተኛ ቁጥር ያለው የአሜሪካ የምድር ጦር የሚያስፈልገው ሲሆን በሺዎች የሚቆጠሩ ወታደሮች ከፍተኛ የጨረር መጠን ወዳለው አደገኛ ቀጠና ማስገባት እጅግ ውስብስብና ብዙዎችንም ለአደጋ የሚያጋልጥ ከባድ ተልእኮ መሆኑን ተተንትኗል። የኤንቢሲ ጋዜጠኛዋ ለፕሬዝዳንት ዶናልድ ጄ ትራምፕ ያቀረበችላቸው ጥያቄ ወደ ስልጣን ሲመጡ በምርጫ ቅስቀሳ ላይ እኔ አሜሪካኑ ወደ ጦርነት አላስገባም በማለት ቃል ገብተው ነበር። ነገር ግን በፕሬዝዳንትነት መንበረ ስልጣኑ ላይ ከተቀመጡ በኋላ አሜሪካ ወደ ጦርነት ገባች፣ ቃሉን አጥፈዋል። በዚህ ጉዳይ ላይ ምን ይላሉ በማለት ለቀረበላቸው ጥያቄ እኔ ጦርነት አይኖርም ብዬ ዋስትና አልሰጠሁም። ታዲያን ጦርነት አይኖርም ካልኩኝ ለምን በዓለም ላይ እጅግ ጠንካራውን ጦር ገነባሁ በማለት የጠየቁት ትራምፕ በኢራንና በቬንዙዌላ ያደረጓቸውን ወታደራዊ እርምጃዎች እንደ ኢራቅና ቪየትናም 19 ዓመታትን የፈጀም የረዘመ እንዳልሆነ ገልጸው ተከራክረዋል። እኛ እዚያ የምንቆየው ለጥቂት ወራት ብቻ ነው። ስጋቱ በአብዛኛው አብቅቷል። ነገር ግን ኢራን የኒውክሌር የጦር መሳሪያ እንዲኖራት መፍቀድ ፈጽሞ አንችልም። የኒውክሌር የጦር መሳሪያ ኢራን የያዘች ማለች አፈንድተው ይጨርሱናል በማለት ገልጸዋል። የጦርነቱ ደመና ማየሉን ተከትሎ በእስራኤል የውስጥ ደህንነት ላይ ጥብቅ እርምጃዎች ተወስደዋል። የኢራን ተጨማሪ ሚሳኤሎች በከፍተኛ ቁጥር በቀጣይ ሰዓታት ሊዘንቡ ይችላሉ የሚል ከባድ ስጋት የእስራኤል መከላከያ ኃይል
አይዲኤፍ ባደረገው ግምገማ የሀገር ውስጥ ግንባር እዝ በመላው ሀገሪቱ የተለያዩ ክልከላዎችን ጥሏል። ይህ በእንዲህ እንዳለ የጦርነቱ መዘዝ የዓለም አቀፍ የንግድ መስመሮችን አደጋ ላይ የጣላቸው ሲሆን የኢራን መንግስታዊ ሚዲያ የጠቅላይ መሪው ከፍተኛ አማካሪን ጠቅሶ እንደዘገበው እስራኤል ጥቃቷን የምታባብስ ከሆነ ኢራን በመካከለኛው ምስራቅ እጅግ ወሳኝ የሆነውን የባብኤል መንደብ የባህር ወሽመጥን ከዛሬ ምሽት በኋላ ለመዝጋት ዝታለች። በቀይ ባህር ደቡባዊ ጫፍ ላይ የሚገኘውና እስያና አውሮፓን በስዊዝ ካናል የሚያገናኘው ይህ ስትራቴጂካዊ የውሃ መስመር ባብኤል መንደብ በጠባብ ክፍሉ 29 ኪሎ ሜትር ብቻ ስፋት ያለው ሲሆን ከዓለም አቀፉ የባህር ንግድ 15 በመቶ የሚያልፍበት ይህ መስመር እንደ አውሮፓውያን አቆጣጠር በ2023 መገባደጃ ላይ የየመኑ የሃውቲ ኃይሎች በእስራኤልና በሐማስ ጦርነት ምክንያት ጥቃት ከፍተውበት እንደነበር አይዘነጋም። የባህር ትራንስፖርት ኩባንያዎች ይህንን መስመር በመተው ረጅም ርቀት ለመጓዝ በመገደዳቸው ለነዳጅ ኢንሹራንስና ለሰራተኞች ደሞዝ የሚወጣው ተጨማሪ ወጪ ምክንያት በዓመት እስከ 20 ቢሊዮን አሜሪካን ዶላር ኪሳራ ሲያስከትል መቆየቱ ይታወሳል። በአሁኑ ወቅት የሆርሙዝ ወሽመጥ በኢራን በመዘጋቱ ምክንያት ባብኤል መንደብ በዓለም ትልቁ የነዳጅ ላኪ ለሆነችው ለሳውዲ አረቢያ ብቸኛውና ወሳኙ የወጪ ንግድ መስመር ሆኖ እያገለገለ እንደሚገኝ አይዘነጋም። ይህ መስመር መዘጋት ማለት በዓለም አቀፍ ኢኮኖሚ ላይ የማይገመት ከፍተኛ ራስ ምታት ነው። በሌላ የቀጠናው ክስተት የኢራን እስላማዊ አብዮታዊ ዘበኛ ጦር IRGC ባወጣው መግለጫ በሰሜናዊ ኢራቅ በምትገኘው ሱሌይማኒያን ከተማ ውስጥ የአሸባሪ ቡድኖች ማዕከል ባለው ኢላማ ላይ ከፍተኛ ጥቃት መፈጸሙን ኢርና የዜና ወኪል ዘግቧል። ይህ ጥቃት ኢራን በኢራቅ የኩርዲስታን ግዛት በኤርቢልና በሱሌይማኒ የሚገኙ የኩርድ ተገንጣይ ቡድኖች ላይ እያካሄደ ያለውን ተከታታይ ዘመቻ አካል ነው ብሎታል። የኢራን ይህንን እርምጃም የተጠናከረው አሜሪካና እስራኤል በቅርቡ በተካሄደው ጦርነት ወቅት የኩርድ ታጣቂዎችን በማስታጠቅ ኢራንን እንዲወጉ እያደራጁ ነው የሚል ሪፖርት መውጣቱን ተከትሎ ነው። መረጃዎች እንደሚጠቁሙት የአሜሪካው ማዕከላዊ የስለላ ኤጀንሲ CIA በሰሜን ኢራቅ ለሚገኙ የኩርድ ተገንጣይ ቡድኖች የጦር መሳሪያ ሲያቀርብ ቆይቷል። በዚህ እንዳለ ኢራን በቀጣይ ጥቃቷ ጆርዳንን ልትመታ እንደምትችልም ተገምቷል። የአሜሪካ ውጭ ጉዳይ ሚኒስትር አሁን በዮርዳኖስ ለሚገኙ ዜጎቹ አስቸኳይ የደህንነት ማስጠንቀቂያ ያስተላለፈ ሲሆን ማስጠንቀቂያውም የወጣው በዮርዳኖስ የአየር ክልል ላይ ሚሳኤሎች በመታየታቸው ዜጎች ወዲያውኑ ጥበቃ ወዳላቸው መጠለያዎች እንዲገቡ አስቸኳይ ትዕዛዝ ተሰጥቷቸዋል ብለዋል። የውጭ ጉዳይ ሚኒስትሩ ባወጣው መግለጫ የደረሱን መረጃዎች በጣም አስጊ ናቸው። የኢራን ሚሳኤሎችና ድሮኖች ወይም ሮኬቶች በዮርዳኖስ የአየር ክልል ላይ እያንዣበቡ ነው ብለዋል። አክሎም ዜጎቹ ባሉበት ቦታ ሁሉ ሆነው ወዲያውኑ ወደ መጠለያ እንዲገቡ ከቤት እንዳይወጡና የአካባቢውን ባለስልጣናት ማስታወቂያዎች በንቃት እንዲከታተሉ ትዕዛዝ ሰጥቷል። በዮርዳኖስ የሚገኘው የአሜሪካ ኤምባሲ ሁኔታውን በቅርበት እንዲከታተልና አስፈላጊ ሆኖ ሲገኝ ተጨማሪ መረጃውን ለዜጎች እንዲሰጥ አሳስቧል። ይህ ክስተት የተፈጠረው ቀደም ሲል ኢራን ከሚያዝያ ወር የተኩስ አቁም ስምምነት በኋላ ለመጀመሪያ ጊዜ ወደ ሰሜን እስራኤል ከፍተኛ ቁጥር ያላቸው የባላስቲክ ሚሳይሎችን መተኮ ሷና እስራኤልም ያጸፋ እርምጃ መውሰዷን ተከትሎ ነው። የእስራኤል ጦር ቃል አቀባይ ኢራን በእስራኤል ላይ የፈጸመችውን ጥቃት ተከትሎ ሀገሪቱ ከባድ ስህተት ፈጽማለች በማለት ገልጸዋል። ቃል አቀባዩ ኤፊ ደፍሪን ለጋዜጠኞች በሰጡት መግለጫ እንዳብራሩት የእስራኤል ጦር ጠቅላይ ኤታማዦር ሹም የኢራንን ጥቃት በቅርበት እየገመገሙ ሲሆን ለወደፊት የሚወሰዱ አጸፋዊ እርምጃዎችንና እቅዶችን በማቀድ ላይ ናቸው ብለዋል። በተጨማሪም ቃል አቀባዩ የእስራኤል ጦር በመላው ሊባኖስ እያካሄደ ያለውን ወታደራዊ እንቅስቃሴ ፈጽሞ አያቆምም፣ አጠናክሮ ይቀጥልበታል ብለዋል። ጦሩም ከማንኛውም አቅጣጫ ሊመጣ የሚችልን ተጨማሪ ጥቃት ሙሉ በሙሉ ለመመከትና ለመዋጋት ዝግጁ ነው በማለት የገለጹ ሲሆን ከፍተኛ የሆነ ጥቃት መፈጸማችንን እኛም አናቆምም ብለዋል። ይህ በዚህ እንዳለ የእስራኤል መከላከያ ኃይል ማለዳውን በወሰደው እርምጃ የሀገሪቱን የአየር ኃይል በምዕራብና በመካከለኛው ኢራን በሚገኙ ወታደራዊ ኢላማዎች ላይ ጥቃት መሰንዘሩን ገልጾ ኢራን ወደ ሰሜን እስራኤል የባላስቲክ ሚሳይሎችን ከተኮሰች ከሰዓታት በኋላ በተወሰደው በዚህ እርምጃ በቴህራን የሚገኘው የአየር ማረፊያ መመታቱ ተመልክቷል። ዘገባዎች እንደሚያመለክቱት ከሆነ በቀጣዮቹ ሰዓታት እጅግ በርካታ መጠን ያለው ሚሳይሎችን
ኢራን ወደ እስራኤል ትተኩሳለች ተብሎ ይጠበቃል። ክቡራን አድማጮች ለሰዓቱ ብታለምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።